ሀይሚዬ የኔ ቆንጆ የኔ ቅመም ማለት ነው። ዳኒ ሮስት መቀለጃ ስላደረገች በጣም ባዝንም የመጣችሁበትን ስራ ካራክተሩ በጣም የሚያስጠላ ነበረ። ከአንቺ ጋራ ኔቨር የማሄድ ስራ ነበር የጀመራችሁት። አሁን ኦልሬዲ የመጨረሻው ነው ብዬ አስባለሁኝ። ማለት ኦልሬዲ ደርሷል ብዬ አስባለሁኝ። ድራማ መሆኑ አሁን ትንሽ ተገልጾላቸዋል ብዬ አስባለሁኝ። ከብሩኬ ጋራ መቼም አይለያዩም። ከብሩኬ መጣላት የማልፈልግ ሰው ነኝ ግን አለች። አያችሁ አይደለ? ግን አፍራሽ። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን። በትላንትናውና በዛሬው ቪዲዮ ብዙ ትምህርት ታገኙበታላችሁ ብዬ አስባለሁኝ። ከሰሞኑ ከሚለቀቁት የትላንትናውና የዛሬው ብዙ ትምህርት አለው። እናንተ አንደርስታንድ ካደረጋችሁት ማለት ነው። ያው ድራማ እንደሆነ ኦልሬዲ ይገባቸዋል ብዬ አስባለሁኝ። ሶ የዳኒ ትክክለኛ ፍቅር ሊባል ወይስ የጥቅመኛ ፍቅር? እንዲህ ለድራማ ተጀምሮ ወደ ፍቅር ሲያዙር በጣም ሼም ኦን ዩ ዳኒ ሮስት ማለት ነው። ሀይሚ መቼም ያንተ አትሆንም ደግሞ ኦዲየንስ ምናምን ገና ከዚህ በላይ ይረግጠዋል። አታቃቸውም፣ የጨረቃ ፋሚሊዎች ማለት ነው። ስለማታቃቸው ነውና አንተ እኮ እየሰራህ ያለኸው ሀይሚ ከኦዲየንስም ከቡሩኬንም ከቡሩኬ ጓደኞችንም እንድትጠላ ነው እያደረክ ያለው። የምታወራቸው ነገሮች፣ የምታደርጋቸው አክሾች ምናምን የሚያስጠላ ነው። እናንተ እኮ ዳጊና ዳኒ ሮስት የሚሰሩትን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁኝ። ሀይሚዬ ቅመሟ ከዚህ ሰውዬ አሁን መቁረጥሽ ደስ ብሎኛል። ንግግርሽም የዛሬውን በጣም ነው ደስ ያለኝ እና ኦልሬዲ ያው የድራማው መጨረሻው ደርሰዋል እና ጨረቃዎቹ ደስታቸውን በቅርቡ ይሆናል ከልደቷ በፊት ማለት ነው። ሶ ሁሌ ድራማ አይደለም ምናምን እያላችሁ እናንተ ተረጋጉ። ምንም ነገር ማለት ነው መጨረሻውን ሳታዩ ምንም መናገሩም ሆነ መፍረዱ ላይ ባቸኩሉ ጥሩ ነው ብዬ ያስባለሁኝ። እንደዚህ እንትን ስትሉ ማለት ነው ኢቨን ከጨረቃዎቹ ሁለት ቦታ መከፈል ራሱ ይሄ ተገቢ አልነበረም። የምር የወደዳቸዋቸው አብራቸው ነው። የሆነ አብን ነገር ሲያደርግ መከፋፈል ነው የእናንተ ስራ ማለት ነው። ይህ ደግሞ ጥሩ አይደለም። የምር ለህሊናችን ብለን ነው አይደለ? እኔ ባይዘወይ አድናቂ ነኝ እንጂ ደጋፊ አይደለሁም። ለሁለታቸውም አደንቃቸዋለሁኝ፣ ሁለታቸውም ወዳቸዋለሁኝ፣ ግን ደጋፊ አይደለሁም። ሶ ደጋፊ ባትሆኑ ጥሩ ነው። የሁለታቸውም አድናቂ ከሆናቸው ሁለታቸውም ማድነቅ ማለት ነው። ኦልሬዲ ቡቡ ይህ ያዘነበትን የተከፋበትን ይህን በጣም ውስጡ እንደተከፋ እኮ በስማም በጣም ያሳያል፣ ፍሊንጉ ያስታውቃል። እና ምክንያቱም ሀይሚ በጭራሽ ሊያጣት አይፈልግም፣ በጭራሽ ማለት ነው። ግን ደግሞ እንትኗን ፍላጎቷን ማሟላት ይፈልጋል። ሀይሚኮ በተግባር ያሳየ ልጅ ነው። ሀይሚ ማን ነች? ምን አይነት ጠንካራ ሴት ነች? ምን አይነት ልጅ ነች ብሎ እኮ ሰርቶ ያሰራ ጀግና አፍቃሪ ነው። ፍቅር የምትኖሩት ነው እንጂ በአፍ ብቻ የምትለፈልፉት አይደለም። ሶ ዞሮ ዞሮ ይታረቃሉ ብዬ ተስፋ አደርጋለሁኝ። ዳኒ ሮስት አሁንም ከሶሲ ጋራ እርቅ ብትፈጥር ጥሩ ነው። ከኦዲየንስን ጋራ ባትሳፈጥ ጥሩ ነው ብዬ አስባለሁኝ። ያለህም 101,000 ሰብስክራይብ እንዲያነሱብህ ኦዲየንስንም አታስከፋ። አስከፍተሃል፣ እስካሁን አስከፍተሃል። ሀይሚን እንደዚህ አይነት ባታላገጥባት ጥሩ ነው። ከወደድካት እንደዚህ አልነበረም። ሰልፍሽነት ነው ይሄ፣ ሰልፍሽነት ነው እንጂ ምንም የምትናገራቸው ነገሮች ምንም በቃ ፍሬ የለውም። ምንም ማለት ነው ሰልፍሽነት ነው የሚያሳየው። የተሰጠህ ካራክተር በጣም መተወን አልቻልክም። ሶ ከሀይሚ መቼም አይኖ የትላንትናው እሷም ዱብዳን ሆነባት ዱብዳ ስለሆነባት ነው ዛሬ ሲሪየስ ሆነ የወራችን
ነገሮችን መቋጨት የፈለገችው ለዛ ነው ብዬ አስባለሁ። ኤኒዌይስ እናያለን።